ይሄን ዳገት የሚወጣ መኪና ነው ያላቸው። ገባ ጫካ አንተ ገብተው ነው ለምንድን ነው መኪኖቹ ፍየሎች ፍየሎች የሚፈልጉት? የጠፉበት ነኝ? ለምን ካርድ አላክም አልኩት። እሺ ጠይብ አንተ ለካርድ ብለህ ነው ፍየሎች የለቀቀው? ተኛው ካላት ካርድ ከሌለ ይተኛል። ምንድን ነው ከዛ ወሯን ይቆጥራል፣ ቀኗን ይቆጥራል። ኧረ ሙዚ በጣም እንጂ ላይ ኦቨርታይም በቃ አይን ሻወር የሚባል ነገር አለ እኮ። ያው እንደዚህ ይታያል ሚዲያ ላይ። ደባ ምንድን ነው የሚባለው በአማርኛ? ዳሌ 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 ሾፍ እናያለን። አበቃ ሌሊት በህልም ይመጣል። አሰላሙ አለይኩም። ሻምቦ አለ ደግሞ ከፈለክ እኔ የምላቸው አሁን አንተ የት ነው ያለኸው? ኤደንን ነው አንተ ዲባ ነው ኤደንን ነው ዲባ ኤደንን አስወግጄው እየኩን እኔ እንኳን አይደል እንትን እውነት ሚስት አለኝ ነው እዛ ጋር አያምረኝም እኮ ይህ ዝም ብሎ ሰማ። እኔ እዚህ ሀገር ሚስት አለኝ፣ 2 ሚስቶች አለኝ። የምረን ነው እውነት አያንስም። ዳጫውታችሁ ብዬ ነው እንጂ 2 ሚስት አለኝ። የሌለው ግን ከስሯል። እዚሁን ሳኡዲ ነው አንድ ላይ ነው ያለ ነው። ያው እነሱም ስራ አላቸው፣ እኔም ስራ አላለኝ። ላላ ብለን ነው ትኖረው። እንደዛማ ከሆነ ታዲያ ሙምኪን በ7 ወር እንገናኛለን። እዚሁ ህንፃ ላይ ያሉ አላልከኝም እንዴ? ለምንድን ነው ያን ያክል ጊዜ የሚጨርስብን? ያኔ ላዚም እንትን እነሱም ወደ ስራ ምን ወደ ስራ ነው። ገጠር ነው የሚኖረው። እኔ ጋ አይመጡም። ለምሳሌ ኢጃዛ ቤት ኪራይ በ6 ወር ነው የሚከፈለው። እዛኔ በዛን ሰዓት ኢጃዛ የሚባል ነገር አለ። አረቦችም ያውቃሉ። ትወርዳለህ፣ ቀንን ትጨርሳለህ። 6 ወር ቁጭ ብለህ 7 ወር ቁጭ ብለህ 3 ቀን ተጠቅመህ ነው የምትመለሰው። ይሄ መኖር ነው? እስተግፈሩላህ አ 2 ወጣቶች አሉ። እኔን አይመስልም ግን እናቱን ነው እናታቸው ነው። አዲሻ እኔ እኮ ወደ አንተ ልመጣ ብዬ ነበር። ምንድን ነው እንደምትበሳጭ? ና ችግር የለውም ወስድሃለሁ። እኔ አሁን የት ነህ ብለህ ወይ አገር ነው ያለች ማዘርጋ ላ እኔ ወጥቼ ነው እዚህ የወሰድካቸው። እዛው ልጄ እኔ መጣው ከዛ እነሱ ወሰድ። ስለዚህ ሶስተኛዋ ሚስት ደግሞ አለች ማለት ነው እዚህ ኢትዮጵያ። እኔ ኢትዮጵያ ነኝ በነገር ላይ ቅድም የተነስ ስትለኝ ሌላው ሬጅ ኢትዮጵያ የለም ሚስት። ኢትዮጵያ ሚስት ችግር ነው የሚያወራው። እና ምንድን ነው ልጆቹ ማዘርጋ ናቸው። ማዘር ኢትዮጵያ አይደለችም። እኔ ጋር ነች እዚህ ስራ እየሰራች። አብራችሁ ነው እንደሄዳችሁ? እኔ መጀመሪያ መጣው ከዛ ወሰድኩ። ጥሩ ነው። ስለዚህ በቃ ሁለተኛ እዚህ አገባው፣ ሶስተኛ እየፈለኩ ነው። አይ ታገኛለህ። ትንሽ ያው እጥረት እንዳለ ነገርከን እንጂ ታገኛለህ። የዚህ ሀገር ኑሮ እኮ በ10 ብር ነው እናቴ የምትኖረው። ሰላም ሰላም። አፈር ብላ በይ አንተ እንድታገባ ነው። እንዴት ናቸው? ሚስቴ አሁን ፍታይ ብትል እራሱ አልፈታትም። ባለብር ነች።
አንተ ወዳጄ አይ ዶክተር አለ ግን እኔ የምልሽ ነገ እርግጠኛ ነኝ እንደዚህ እንደሚመጪ ወደ እኔ እርግጠኛ ነኝ ነገ ማለት ነው። እንደዚህ የኔ ጨዋታ ከለመድሽ አውዝ ቢላ እኔ ባለትዳር ነኝ። ፍቅር አይዘኝም። ፍቅር እኔ ከያዘኝ ነው አንቺን የሚይዝ። አንተማ ሶስተኛ እየፈለክ እኮ ነው አዳም፣ ሶስተኛ እየፈለክ እኮ ነው። ለአንተማ ጣጣ የለውም። ባለትዳር ነኝ ያላል እስከ አራተኛ እናገባለን እኮ አታ ሶስተኛ ሚስት ፈልጋለሁ እያልህ እንዴት ሌላ ያወራን? አንተማ ሚስት አለኝ ትዳር አለኝ አትበል። ሶስተኛ ፈልጋለሁ እያልክ ስለሆነ ሙካን እዚህ ጋር ማሰማመጥ ነው የሚጠበቅብህ። አሁን ሶስተኛ ሳገባ አራተኛ ፈልጋለሁ። አንዴ ማግባት ከጀመርክ እኮ ያምርሃል። ጀዲድ 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 ትሄዳለህ እያንዳንዴ። ይሄ ሰፈር ላይ ባለፈው ተጣልቶ የነበረ ሰው መሆን አለበት። በቃ ተው፣ እሱን ስለሌለ እኔ ሄዳለብኝ። ይሄ ዝም ብሎ ነው። ጭዌህን ቀጥላየ። ይሄ ምቀኛ ነው። ተይው። እኔ በቃማ አልመጣሁም፣ በእግሬ ነው የመጣሁት። የምን ዕዳ ነው የሚኖርብኝ አባቴ? በእግሬ ንገረው። እድሜ ለእግሬ ነው፣ እድሜ ለህይወቴ ነው። ጉድ ሞርኒንግ፣ ጉድ ሞርኒንግ ብሮ። እንግሊዘኛና አማርኛ አረበኛ የተማርበት ሰዓት ነው። አንድ ቋንቋ ይዘን እየተጓዝን ያለን በእግራችን ሁሉንም ቋንቋ ተሸክመን አረብ ሀገር ያመጣ ነው። የሰው ዕዳ የለብንም። ቋንቋ ነው እንጂ ይዘን የመጣ ነው፣ ዕዳ ይዘን አልመጣንም። ቢሆን ቋንቋውን ግን ይዛችሁ ሄዳችኋል። አንዴ የት ይቀራል? ቋንቋችን ነው። በጣም አሪፍ። እሱ እዛም በቃ አሁን በደንብ እየተነገረ ነው። አንተ እያለህ ገና ፈጣሪን እለምናለሁ እንዳይገለኝ። አጨበጭቡ አጨበጭቡ። አዳም ግን እስኪ የምርህን ተናገር። ሙካ ጋር የሆነ ነገር አላሰብክም? ሀቅምን ልትጠቀም አላሰብክም? ሙካ ጋር ደግሞ ባይዘወይ ሚስጥር አድርጎት ነው እንጂ ታለንቱን ሊጠቀምብሽ እያሰበ ይመስለኛል። ጅንጀና ላይ አንደኛ ላይ ብሏል። ምንድን ነው ያለው? አልሰማም። አሁን የምርን ተናገር፣ ሳትዋሽ ንገረን። እሙ ላይ አቅምህን መጠቀም አላሰብክም? ያው ማንም የሚያመልጠኝ የለም ብላል። አላሰብኩም። እንዴት አላሰብኩም? ለምን እኮ ያን ለምሳሌ አንድ ሰው እኮ ኡስታዝ እኔ ኡስታዝ አላለም ዶክተር መሐመድ ይሄ እኔ ደላላ ይሄ ነው ላስገባችሁ። ይሄ ደላላችን ኢትዮጵያዊ ነው። አንተ ግን ሶማሌ ነህ። እኔ ወላሂ ኦሮሞ ነኝ። ወሎ ኦሮሞ ነኝ። ኦሮሞ እኮ ኢትዮጵያ ነው። እንዳንተ ችግራችሁ እንደው ኢትዮጵያዊ ነህ ብትል ምን ልትሆን ነው? እንደው በሄዳችሁበት በቃ ኦሮሞ ነኝ ኢትዮጵያዊ ነኝ አትልም። ሶማሌ ነው የምትመስለው። ሶማሌ አይደለሁም። ተናግሯል እኮ የከሌ ኦሮሞ ነኝ ብሏል። እሱ ኢትዮጵያ ውስጥ ነው። ምንድን ነው አንተ አትለጥጠው። ሶማሌ ማለት ዘር ነው። እኔ ዘር ኦሮሞ ነው። ሀገር ኢትዮጵያ ነው በቃ ብለሃል። ምንድን ነው እሱ? ግን አማራ አይደለም። ለአማራ ሲናገር ራሱ እኮ ቋንቋ ራሱ ያስታውቃል። አማራ ሲናገር እሱ ስልጤ ነገር ነው። ወላ ስልጤ ነገር ነው። ወላ ትግሬ ነው። ወላ ስልጤ ነገር ነው እንጂ አማራ አይደለም። እንዴ ኃይልሻ እኔ ታች ወርዳለሁ። በጣም ብዙ ቆየሁ እኮ እኔ ልውረድ። ቆይ እሙ እንዴት ነሽ? ሰላም ነው? ከስር የኮሜንት አርበኛውን ሁላችሁ እኮ ዛሬ ኦኬ
አደመቀው እኮ ቤቱን ኦኬ ዶክተር ከታችም ከላይም እንደምታደምቀው አንተ በጣም ላጫወት ላሙቅ ብዬ ነው፣ ቤቱን ላሙቅ ብዬ ነው። ሶሪ። እኔ ምልክ አደም፣ ወዬ ብሮ ያው በቀልድም ቁም ጨዋታህን ወድጄዋለሁ። አጫዋች ነህ፣ ግን ደግሞ በቁም ነገር የሚነግርህን ስማኝ። ይኸውልህ ከአይኔ ጋር ተያይዞ ያለው ነገር ማለት በጣም ጥንቃቄ ይፈልጋል። ዛሬ ለምትጫወተው ጨዋታ እኮ የነገ መኖር ግዴታ ነው። ስለዚህ ቢያንስ ማለት ነው ስክሪን አጠቃቀምን አስተካክል። ግዴታ ነው። በቃ ይሄ ለየትኛውም ሰው የሚሆን ነው፣ እንኳን ለታማሚ ላልታመመ ሰውም ግዴታ ነው የስክሪን አጠቃቀም። ለምሳሌ ኮምፒውተር የሚውሉ ሰዎች በየ20 ደቂቃ ኢንተርቫል ለ20 ሰከንድ አይናቸውን ከኮምፒውተር ዞር ያደርጉና የሆነ ርቀት እስከ 20 ሜትር አካባቢ ያያሉ። አይንህን የሆነ እንትን ታደርጋለህ ማለት ነው። ሁለተኛ ደግሞ መነጽር አጠቃቀም፣ የሐኪም መነጽር ከሆነ አጠቃቀሙን አስተካክል። ቢያንስ ከአቧራ አሁን ሳውዲ አካባቢ ላይ ያው በረሃ እንደሆነ ይታወቃል። ንፋስና አቧራ በጣም አስቸጋሪ፣ በጣም ሲበዛ ማለት ነው። እሱ በጣም ጥንቃቄ አድርግ። ወቅት አለ በረሃ ፀሐይ ይፈራል አይደል? አይንክ አይችልም እና መስኮት ዘግቼ ነው እንጂ አላ ማለት አየክ። ስለዚህ የመነጽር አጠቃቀም ያስተካክል። የምሬን ነው። ይሄ አሁን አንዳንዴ ምናልባት ወጣት ስለሆንክ ላይመስልክ ይችላል፣ ነገ ዳ ግን ዋጋ ያስከፍላል። እቺን አይል ለማለት ነው። ማለት ከእንትን ከስሮኝ እንደገና የዚህ የፍየል እንትን አንተ የምትጠርግ ነገር ከሆነ የምታጸዳው አንተ ከሆንክ ከባድ የሆነ ሰፎኬሽን አለ። የፍየልም አይደለም እንዳጠቃላይ የእንስሳት አይነ ምድር ከ3 ቀን በኋላ ወደ ዩሪን ወደ አሲዲቲ ይቀየራል። ፈርመንት ሲሆን ማለት ነው። አለ የፍየል በሽታ ይባላል እዚህ ሀገር መልጥያ ይባላል በአረበኛ። ኖርማሊ ያው እሱ ኖርማሊ ሳይንሱ ላይም ስለሚል ነው። አይንህን ይኸውልህ አየር ላይ ነው እንኳን አንተ ወጣት የ3 ዓመት ህፃን ይጠፋል። በጣም ከባድ ነው። ከሱ የሚወጣ እንትን አለ ትንፋሽ አሲዲቲ ፈርመንት ሲሆን አሲዲቲ ይፈጥራል። ያ አሲዲቲ ደግሞ ስትነካካው የሚነሳ ነገር አለ። ሀገሩ ደግሞ ሙቀት አለ በጣም እንትኑ የመተነን እንትኑ በጣም ከፍተኛ ነው። 99% አካባቢ ነው። ስለዚህ ጥንቃቄ ብታደርግ የተሻለ ነው። ካልሆነ በየቀኑ መጥረግ ነው ከቻልክ። በምን ጥረግ? እንግዲህ ቅድም ጠርጋለሁ አጸዳለሁ ስላልኩ ነው ይሄን ያልኩክ። ጥንቃቄ ብታደርግ ብዬ ነው። አይ መጥረግ ያለ የፍየሎችን እንትን ነው። አዎ ጠርጋለሁ። በእጅ ነው አባቴ፣ በእጅ ነው። ወር በ31 ሲያልቅ እንበሳጫለን። በወሯ በ31 ሲታልቅ እንበሳጫለን። በ30 ነው እንጂ በወር ነው ወይስ ለአንተ ተራው የሚደርስ ነው? በወር ብሩ ሲመጣ ለምሳሌ ወር 31 ይሄዳል። በ30 የሚያልቃል፣ በ31 የሚያልቃል። እንግሊዘኛ ማለት ነው። እኛ እንግሊዘኛ ነው የምንጠቀመው። ታሪክ ገባኝ። አይ አቆጣጠሩ እንግሊዘኛ ቢሆንም በ30 ብቻ ነው የምታጸዳው ወይም በ31 ብቻ ነው ወይስ? ኧረ ጽዳቱ በየቀን ነው። ይሄን አጽድተን ነው ወሩን በግድ ነው የምንጠብቀው። ወሩ አይደርስም። የተረገመ አይደል? እኔ መሀል ላይ ሌላ ቀን ይገባል እኮ አይደል? ስንጠብቀው ወር በ30 ያልቃል ብለህ ስንጠብቅ በ31። ኃይልሻ ግን ቴንኪው በጣም አሪፍ የሆነ ምክር ነው የሰጠው። እንግዲህ ከተቀበለ ራሱን ያደናል። እሷን ላውራ ብዬ ነው እንትን ያልኩት። ሶሪ በቃ ጫወታችን አንተ ዘቀጤ አሰራሚዴ ኮሜንት ከምጽፍልኝ ታብታብ አታረግም? ዩዘርን ብሎክ አድርጌ እኔ አልወድም እንደዚህ አይነት ዘረኛ ሰው። እኔ የትኛውም አማራም ኦሮሞ ትግሬ ማለት እንትን አልወድም። ያ ሰውዬ አማራ አይደለም። እውነቴን ነው የምላችሁ። ያ ቅድም የገባው ሰውዬ አማራ አይደለም። አልፈርድበትም። ወይ ስልጤ ነው ወይ ጉራጌ ነው። አማርኛ በደንብ አያወራም። ለምን? ቋንቋው ስላልሆነ ሌላ ነው። አይ ሌላ አላየውም ማለት ነው አዳም